በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 9 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ደብዳቤው እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አልጂን እንዴት ነህ? አልሐምዱሊላህ እኔና ቤተሰቦቼ በጣም ደህና ነን። አሞርና አናንም ታናናሽ እህቶቼ ናቸው። ከ2 ሳምንት በፊት ላገኛቸው ከሁዘይም ጋር ሄጄ ነበርና ደህና ናቸው አታስብ። ቀጣዮቹ ንግግሮች ላይ ሳይሆን እይታዬ ቀጥታ የተንጠለጠለው ሁዘይም ከሚለው ስም ላይ ነው። ሁዘይም ማን ነው አልኩና ድጋሚ ከዚህ ጥያቄ በላይ የሚበልጥ የልብ ባለቤት ንግግር እያመለጠኝ ነውና ንባቤን ቀጠልኩ። ደብዳቤው ላይ ባሰፈርኳቸውና ያው እዚህ አልነበርኩም ወደ አንካራ ከሁዘይም ጋር ወላጆቹን ልንዘይር ሄደን ስለነበር አሁንም ይህ ስም ተደገመ አልኩኝ፣ ግን ማንበብ አላቆምኩም። ሳነብ መላ አነጋገሯና ለማስረዳት የምታደርገው እንቅስቃሴ ይታየኝ ነበር። አንደኛ የደረሰኝ ዘግይቶን ስጽፍልህ እና አንተም ጋር ሲደርስ እንደሚዘገይ ነው። አፎን እና ወደ እስልምና መጥቻለሁ ላልከው አንዳንድ የመማሪያ መጽሐፍቶችን የምታነበው በዕብራይስጥኛ ስለሆነ አረበኛ ስለማትችል ከብዙ ልፋት ጋርም ቢሆን አግኝቼልሃለሁ። ስለዚህ እውነት ይጠቅምሃል፣ ተጠቀምበት። ደስ የሚል ሁኔታ ላይ ነው ያለሁት አልሐምዱሊላህ። ከ1 ሳምንት በፊት ሁዘይም ከሚባል ሰው ጋር ኒካህ ነበረ። የሆነ ቃሉ አዲስ ባይሆንብኝም ኒካህ ምን እንደሆነ ስላልገባኝ ማንበብ ቀጠልኩ። ሁዘይም የሚለው ስም ለ3ኛ ጊዜ ተደገመ እና በጣም ደስ ይል ነበር። እንደውም ታስታውሰዋለህ የሆነ ጊዜ ጫካ ውስጥ ይህንን ሳነብ ፈገግ አልኩኝ። ምክንያቱም የሚናፍቀኝ ጊዜ አንዱ ያ ነው። አስታውሳለሁ አልኩኝ ድምፄን ቀንሼ ፈገግ እያልኩ። የሆነ ነገር ብለኝ ነበር፣ አንቺን የሚያገባሽ ወንድ እድለኛ ነው ምናምን። እና አሁን ግን ሁዘይም ላልኩህ ልጅ እሱ ሳይሆን እድለኛው እኔ ሆኜ አረፍኩት። በጣም ጥሩ ሰው ነው። ግራ ገባኝ። ስለዚህ ደስታሽን ለ5 ወራት አሳጣውሽ አትበል፣ ሁሉም ያላህ ስራ ነው፣ በጣም ደስ ይላል አለች። እኔም በእሽታ ማንበብ ቀጠልኩ። ስላንተ ብዙ ነገር ነግሬያለሁ። ለዛም ነው አሁን ላይ የደረሰን ስጦታ ልሰጥ የቻልነው እና ደግሞ ከ2 ወራት በኋላ አስፈቅደንና ክፍያም ካለው እንደዛ አድርገን እንደምንም ቢሆን ለሰርጊ መገናኘታችን አይቀርም። ከዚህ በላይ መቀጠል ስላልቻልኩ አቋረጥኩት። ማለት ለሰርጊ ማለት ለዛ ነበረ ቅድም ወይዘሮ ነስሊሃን ያለኝ ማለት ነው። ግን ምን ዋጋ አለው? አሁን እሷ ልታገባ ነው። ደብዳቤውን ሳልጨርስ አጣጥፌ አልጋዬ ስር አደረኩትና ተኛ። ልቤ ደም መንዛት ጀመረ። ተግባሩን ለማቆም የሚዳዳ አይነት ሆነብኝ። ፈጅርን በጀማ ሳሎን ሰግደን በኻዲማችን አማካኝነት የተሰራውን ምግብ ለመቋደስ በስፍራው ዙሪያ ተሰይመን በአንዳንድ ጉዳይ ከአቢ ጋር ሲያወሩ አምሽተው እኛው ጋር እንደ እንግዳ ያደረውም ሁዘይም እንዳለ ነው። ማዕዱ ከተነሳ በኋላ አክስቴን ተሰነባብተናት ሁላችንም ወደ የፊናችን ተበታትነን ሁዘይምንም እኔን ስራ ቦታ ለማድረስ መኪናውን አዘጋጃትና ለመሄድ ወደ ተከፈተልኝ በር ወደ መኪናው አቀና። ከተቀመጥኩኝ በኋላ ቤልቱን እያሰርኩ መኪናዋን አንቀሳቅሶ ከቤት ወጣን። ነስሊሃ ጥያቄ ነበረኝ አለ። አንድ ጊዜ መንገዱን፣ ሌላ ጊዜ ደግሞ እኔን እየተመለከተ። ምን ነበር አልኩት። እስር ቤት ያለው አጋችሽ ስለነበረው ሰው ማወቅ አልችልም። ዞር ብዬ አየሁትና እንዴት አትችልም? ትችላለህ እንጂ። አልጂን ሞንሴር ይባላል። አይሁዳዊ ነው ማለቴ ነበር። እና አንዳንድ ጊዜ በአንተ በኩል የሚኖሩ ሐሳቦች አሉ፣ ይገባኛል። ግን ትልቁ ነገር አይደለም። ፍትህ ተዛብቷል። ያለ ጥፋቱ ነው ወህኒ ቤት የተጣሉ ልላ አልችልም። ግን ወላሂ በጣም ያሳዝነኛል። እስከዛሬ ያደረገውን ነገር ቢያውቀውም እንኳ ብዙ ነገሮች በጊዜያት ምክንያት ይጋረዳሉ እና ተሸፍኖበት ነበር። ዛሬ ጭራሽ ሙስሊም ሊሆን እንደሆነ ለውጡን በነገረኝ ጊዜ ደስ አለኝ። በዚህ ልክና ደረጃ አልጠበቅኩም። ቅር ካላለ አንድ ቀን ሄደን ብናየው ደስ ይለኛል። ደግሞ ያለመደበትን ንግግሪ በመሃል አቋረጠኝና
በሐቅ ግን ይደብሮኛል። ማን ነው እሱ? እሱ እኮ በዳይሽ ነው። ሲቀጥል አሁን የኔ ሚስት እንጂ የእሱ እስረኛ አይደለሽም። ትፈሪዋለሽ እንዴ? እዛ ከሆነ እኮ ምንም ማድረግ አይቻልም። ለምንድን ነው ጥሩ የምትሆኝለት? ጥሩ ልትሆኝለት የሚገባ አይነት ሰው አይደለም። ደግሞ ወንጀለኞች ይህንን መንገድ ይጠቀሙበታል። ከአንድ እምነት ወደ ሌላ እምነት ይሄዳሉና ከእምነቱ ባለቤቶች ትኩረት ካገኙ በኋላ የእርስ በርስ ጦርነት በዛው መሃል ያስነሳሉ። ይህን እንዴት ማሰብ አቃትሽ? እንደዛስ ቢሆን ሁሉም ባንቺ መንገድ አያስብም፣ አይረዳምም ጭምር። ማንም እንደራሱ እንጂ እንዳንቺ አይደለም። እንደዛ ቢሆን ብለሽ አስቢ። ምክንያቱም እውነት መለወጥ ከፈለገ ይህንን ሲለኝ የሆነ ነገር ታወቀኝና፣ አዎ አንተ ልክ ልትሆን ትችላለህ፣ ደግሞም ልክ ነህ መሰለኝ። ከዚህ በፊት በራሱ ስለመለወጥ አውርቶኝ ነው አሁን ለእስር የሚዳርገውን ነገር የሰራውና በዛ ሰበብ ከዚህ በፊት ይሰራቸው የነበሩና የሰራቸው ወንጀሎች ተግተልትለው መጣውበት። በሐቅ የዚህን ያህል ጭንቅላቴን ልጠቀም አልችልም። የእውነትም ጥሩ ማመላከቻን የሰጠኸኝ። አዎ እንደዛ ነው እና ልትረጃት ሞክሪ። አላምንሽም እያልኩ አይደለም፣ ከራሴ በላይ እኔ አንቺን አምንሻለሁ፣ ግን እሱን ላምነውም አልችልም። መርሐባ በቃ ስንት ሰዓት ትመጣለህ አልኩት። ለወርድ ከድርጅቱ ትይዩ ያለንበት መኪና ቆሟል። ከዞር በኋላ ነፃ ስለሆንኩኝ እመጣለሁ። ስመጣ ምን ላምጣልሽ? ያችን ቸኮሌት። በቃ አንቺ ከቸኮሌት ውጭ አትጠይቂማ። ይልቅ ባለፈው ከዙዙ ጋር የበላነው ፒዛ አሁንም አይለኝ ነው እና እሱን እጋብዝሻለሁ። ቸኮሌቱ እንዳለ ሆኖ ማለት ነው። ደስ ይለኛል። በቃቸው። ሰላም አለይኩም። ቦርሳዬን ይዤ ወረድኩ። መስኮቱን ወደ ላይ ዘግቶ መኪናውን አዙሮት ሄደ። እኔም ወደ ቢሮ የገባው። አስተዳዳሪያችን ሂራ ናት፣ ግን ደግሞ በጣም ስለምንግባባ የሰሪና ያሰሪ መስመራችን ከጠፋ 2 ዓመት ተቆጥረዋል። የመጀመሪያዎቹን 6 ወራት ተግባብተን ከዛ ይኸው እስካሁን አላህ ከዚህም በላይ አድርግልን። የእህትነት ያህል ነው። ሂራ ለወላጆቿ የመጀመሪያ ልጅ ናት። ወላጅ አባቷ በህይወት የለም። ከታናሽ እህቷና ከእናቷ ጋር ነው የምትኖረው። በተጨማሪ እኩያ ብንሆንም በዚህ ሰዓት የአባቷን ኃላፊነት ለመወጣት እሷ ናት ድርጅቱን የምታስተዳድረው። ስለሷ ይህንን በጥቂቱ ከነገርኳችሁ ከቢሮ ስትወጣ ተገናኝተን በተለመደው የሰላምታ ዘይቤያችን እየሳምኳት አሰላሙ አለይኪ። ወአለይኩም ሰላም ኑን፣ እንዴት አደርሽ? አሪፍ ንጋት፣ አሪፍ ሌሊት፣ አልሐምዱሊላህ። አረፈድኩ እንዴ? አይ አሪፍ ሰዓት ነው የመጣሽ። ማለት ከሌላ ጊዜው አንፃር በጠዋት ነው። ደሞዝ ፈልግሽ ነበር። መምጣትሽን ለሰዓት ተቆጣጣሪው አሳውቂና ነይ ቢሮ ጠብቅሻለሁ አለች። መርሐባ የኔ ውድ ብያት ሄድኩኝ። ስለምን ልትነግረኝ እንደምትችል እያሰብኩ ነበር። ስደርስ መምጣቴን አሳውቄ ወደ ቢሮ የገባውና ቦርሳዬን አስቀመጥኩት። ወደ ቢሮ ተራመድኩ። ወደ ውጭ ወጥተን የምንናፈስበት ሰዓት ደርሶ ስለነበር ግቢ ውስጥ ተለቀቅን። አብዛኛው ግቢውን ዞር ዞር በማለት የተቀረው ጥጉን ይዞ ካርታ በመጫወት አንዳንዱ ከወዲያ ወዲህ መተራረብና ለዱላ ከተገባበዙ በኋላ በፖሊሶች ተቀጥቅጠው ራሳቸውን ለመሰብሰብ አገኛቸዋለሁ። በዚህ መሃል ባይረም መቁጠሪያውን እያሽከረከረ መጥቶ ከጎን የተቀመጠና ጠራኝ። አልጂ ምን ነው የሆንከው ነገር አለ እንዴ አለኝ። መልስ ልሰጠው ቀና ስል ፉላን በሁለት ፖሊሶች አጀብ መጣ። ከዛ ጊዜ በኋላ ለብቻው ሲታረም ስለነበረ አይቼው አላውቅም ነበር። እሱም በተለምዶ የጥጋብ አስተያየቱ ገረሰሰኝና ካጠገባችን አለፈ። ከባይረም ጋር የአይን ቋንቋቸውን ተወራወሩ። እነዚህ ሰዎች ስለኔ ሆነ እንደሚነጋገሩት ሐሳብ ገባኝ። ውጪ የምንናፈስበት ሰዓት አልቆ ወደ ውስጥ እንድንገባ ሲደረግ እኔ ቀደም ብዬ ነበር የገባሁት። በጣም ስለደበረኝ በእያንዳንዱ አጋጣሚ ተሸፋፍኜ ስለማለቅስ ነው የማስበው። አሁን ለዚህ ብዬ ሮጥ ብዬ ስገባ 2 አብረውኝ ያሉ እስረኞች በፖሊሶች አማካኝነት ስለ ፉላን ወደኛ ማደሪያ መመለሱን ያወራሉ። ውስጤ ቢፈራም ምን ይፈጠራል? እሱም ሰው እኔም እንደዛው ራሴን መከላከል አይከብደኝም ብዬ አሰብኩና እንደ ልማዴ ተኝቼ ማልቀስ ጀመርኩ። እስከዛሬ ስለኖርኩት ብኩን ዘመን፣ ቀጣይ ለውጥ ለሌላቸው ዓመታት በአንድ በኩል የኔ አስተሳሰብ በራሱ ያስቃል። ለምን አትሉም? እድሜ ልክ ነው የተባልኩት። ነስሊሃንን የት ላገኛት ነው?
ላገባ ነው ስትለኝ የከፋኝ ታዲያ በእኔ ምክንያት ቆማ ትቅር እንዴ? በሳቂ ውስጥ እንባዬ ይሽጎደጎዳል። እብደት እየተከታተለ መጥቷል። ህሊናዬ እሷን ካጣው መኖር አልችልም በሚል ራሱን በማሳመን ውስጥ ገብቷል። አንድ ጊዜ ብቻ የሆነ ነገር ከሷ አንደበት መስማት ብችል ይመኛሉ። ምን እንደሆንኩኝ አላቅም፣ ግን እንደ ሐሳብ የሆነ ነገር መጣልኝና ተነስቼ ወደ ባይረም ሄድኩኝ። ባይረም አልኩት ሹክክ ባለ መንገድና ቀና ብሎ አየኝ። ሌሎችም ካጠገቡ የነበሩ ሰዎች ዞሮ አየት አደረጉኝ። ዝም ስል ብቻውን ላናግረው እንደፈለግኩኝ ገባውና ወደ ጆሮዬ ጠጋ በሚል አመላከተኝ። እሺ ብዬ ወደ ጆሮ ተጠጋውና ስልክ አታስጠቅመኝም አልኩት። ከጆሮ ሸሸት ብዬ መልሱን በፊቱ ላይ እየጠበቅኩኝ እሱን ፈገግ ብሎ ማንም ማናገር ፈልገ ነው አለኝ። ተመልሼ ወደ ጆሮ ተጠግቼ የቀድሞ ሚስቴን አፈቀችኝ፣ ድምጿን መስማት ፈልጌ ነው አልኩት። እሺ በሚል አውጥቶ ሰጠኝ። ከዛ ትልቁ ችግር እዚህ ጋር ነው። ስልኳን አላውቀውም፣ ግን ወዲያው አንድ መፍትሄ ነበረኝ። እነሱ የሀገሪቱን ሕዝብ ስልክ የሚይዙበት መንገድ አለ። ይህም እንደ ስልክ አንድ መሳሪያ ነው። ከሱ ላይ ላገኘው እንደምችል ነገረኝና ቁጥሮቹን መዝግቤ ክፍላችን ውስጥ ወዳለው መጸዳጃ ክፍል ሄድኩ። አይ እንዲሁ ነው የፈለኩሽ፣ ብዙ አላቆይሽም። ቤት ስገባ ሰሞኑን ምን አይነት ሰዎች እንደሚያጋጥሙኝ ታውቂያለሽ? ሂራ ካልነገርሽኝ እንዴት ላውቅ እችላለሁ? የኔ መልስ ነበር። ሳቅ ብላ ዝምድና ምናምን የሚፈልጉ ሰዎች ናቸው ማለት ስለማግባት ምናምን፣ ግን እኔ አብዛኞቹ ጥቅመኞች ናቸው። በትክክል ያጣሁትን አባት ሊሆኑኝ ሳይሆን ይህንን ድርጅት የግላቸው ለማድረግ ነው። በቃ እንዲሁ ለገንዘብ እንደመጡ የሚያስታውቅባቸው አይነት ናቸው። የንግግር አካሄዷ ስላልገባኝ ራሴን በአዎንታ እያንቀሳቀስኩ ገባኝ አልኳት። መቼስ ለዚህ ብቻ አልጠራሽኝም። መለስ ብዬ ደግሞ ከዛስ አልኳት። ተቁነጠነጠች፣ ፈገግታም እያበዛች እስኪ አንቺ ቤት ውስጥ ስለኔ አታወሪም ማለት ነው አለችኝ። ምን እያለች እንደሆነ ስላልገባኝ ሐሜት ነው። አንዳንድ ጊዜ አቢ ስለ ስራ ምናምን ከጠይቀኝ የአንቺን ማንሳቴ አይቀርም አልኳት። ይሁን አለች። ምን ነው ማብራሪያ የምትሰጭበት ነገር አለ እንዴ? ማለት እኔ ልረዳሽ ያልቻልኩት ነገር አልኳት። ብቻችንን ሆነን እንኳ ክፍሉን እንደፈራችሁ ሁሉ ስቅቅ ብላ የተጠጋችኝ አመር አያገባም እንዴ? ሚስትና ዓለም በቃኝ ብሎን ለምን አያገባም ማለች። እኔ እሱን እንደዛ ጠይቄ አላውቅም እና ግን ደግሞ ስራ ማለት ስለሚያበዛ አቢም አይጫነውም አልኳት። እሺ በቃ ግን አንቺ በጣም ግልጽ ካላደረኩልሽ ቶሎ አይገባሽም። ቆይ እንዴት ላስረዳሽ? በቃ ሰዎች እየመጡ እንደሆነ ተናገሪ፣ አንዳንድ ነገር አውሪ። እነማን ናቸው? ይኸው ስለራስሽ የነገርኩሽ። ለዚህ እኮ ነው ህፃን ነሽ የምልሽ። ጋብቻ ምናምን የሚሉ ሰዎችን ማለት ነው። ደግሞ ሂራ አለች እንዳቲ። አንቺ እኮ ሁሉም እንደራስሽ ስለሚመስልሽ ትያለሽ። አለልም ይኸው ብያፊን እየዘጋው አሳይቻት ወደ ቢሮ ያቀናው። የዕለቱ ስራ በጣም አድካሚ ነበር። በቢሮዬ ውስጥ የዙህር ሰላትን ከሰገድኩኝ በኋላ መስገጃዬን አጣጥፌ ስነሳ በሩ ተንኳኳ። ይግቡ አልኩ። ሁዘይም ነበር። አሰላሙ አለይኪ። ወአለይኩም ሰላም። እንዴት አረፈድሽ? አልሐምዱሊላህ እንደምታየው። የመጣውን ምግብ በጠረጴዛው ላይ ያነሳ ማስተካከል ጀመረ። በዚህ መሃል ስልክ ጠራ። ከጠረጴዛው ላይ አንስቼ ሳየው የማላቀው ቁጥር ነው። ምን የማላቀው ቁጥር? ቁጥር አልተገለጸም እንጂ ግራ እየገባኝ አንስቼ ጆሮዬ ላይ ያደረኩት ነው። ሄሎ አልኩኝ፣ ቀጣይ ስለምሰማው ድምጽ እያሰብኩ። ነስሊ አለኝ። አንድ የሞተ ድምጽ። ደጋግሜ ስልኩን አየሁትና አቤት ማን ልበል አልኩት። ውዴ ከፈቀድሽልኝ ድምጽሽን ልስማው። ይቅርታ ማን ልበል? አልጂን ነኝ። ድምጼን አታውቂው? ስልኩን አየሁትና አልጂን ከእስር ቤት ወጣ እንዴ? እንዴት ስልክ መያዝ ቻልክ አልኩት። ይህን ጊዜ ሁዘይም እያደረገ የነበረውን አቁሞ ቀና አለ። አይ
እዚህ አንዳንድ ሰዎች አሉ ስልክ በድብቅ የሚጠቀሙ። ከእነሱ ተቀብዬ ነው። ደህና ነሽ ግን? አንድ ቀን መጠሽ አታየኝም? አሁን እኮ እንደ በፊቱ አይደለም፣ ተለውጫለሁ። ደግሞ ደብዳቤው ደርሶኝ ነበር፣ በጣም ደስ ብሎኛል። ልታገቢ ስለሆነ ግን ሌላ ደግሞ ምን ልልሽ ነበር? ምን ነበር ጠፋብኝ። ወይ በወሬ መሃል ይመጣልኝ ይሆናል። በቃ ደህና ነሽ አይደል? ደህና ነኝ አልሐምዱሊላህ። አንተስ? እንደዛማ አንድ ቀን መጠሽ በይኝ። በስልክ ሳይሆን እየሞትኩ ነው ባክሽ። ምን አልከኝ? አልኩ። አይ ዝም ብዬ ነው፣ ግን መንፈሴ እየሞተ ነው። ያ በቃ ዝም ብሎ አለ አይደል? ግን አንቺ ደህና ነሽ? ሁዘይም ሳወራ እያስተዋለኝ ነበር። እንደ ከነከነው ያስታውቃል። አይናገር ነገር ችግር ሆኖበት ነው። ስልክ በድብቅ ከሚጠቀሙ ሰዎች አንዱ አንተ ነህ? ኧረ አይደለሁም። እኔ እኮ እንደዚህ አይነት ነገር ትቻለሁ ስልሽ አንድ ነው ያለውበት ክፍል ውስጥ ባይረም የሚባል ሰው አለ። እሱን አስፈቅጄው ነው። አዎ ደግሞ የቅድሙን አስታወስኩ። አንድ ቀን ማለት የምትመጪ ቀን አባትሽን ይዘሻቸው ነው? እዚህ የሚያሰልመኝ የለም። እንዲያሰልሙኝ አንዳችሁን ይዘሻቸው ነው? ያን ጊዜ ጠዋት ሁዘይም ያለው ነገር ትዝ ብሎ ወዲያው ተቀየርኩ። አንተ ድብቅ ዓላማህን ልታሳካ ነው አይደል የፈለከው? ማለት አትበልን፣ ገብቶሃል? እስልምናን የፈለከው መጥፎ ስራዎችን ደብቀህ የልብህን ለማድረግ የአንድ ሰሞን መነጋገሪያ ለመሆን ነው አይደል? ምን ነው የኔ ውድ? ማን ነው እንደዛ ያለው? ውድህን ይዘህ ቀብረህ ወረድ። ለማንኛውም እስልምና የእናንተ መቀለጃና መዘባበቻ አይደለም። እሺ? ሲቀጥል እንደፈለክ የምትፈነጭበት ሜዳም አይደለም። ውዴ ቀስ በይ፣ ምን እያልሽ ነው? ቆይ መጀመሪያ ውዴ አትበለኝ። ሲቀጥል ስለ ሁዘይም ከተቀመጠበት ተነስቶ ስልኩን ነጠቀኝና ሄሎ አለው። አልጂን? አቤት የሚል ምላሽ ሰጠ። እንዴት ነህ አልጂን? ሁዘይም እባላለሁ፣ የነስሊሃ እጮኛ ነኝ። ለምንድን ነው የምታስጨንቃት? ይቅርታ አንተ እንዳለህ አላወቅኩም። ብኖርም ባልኖርም ይሄ ህግ ነው፣ አለቀ። እሷ አንተ እስረኛ አይደለችም። ለምን አትተዋት? ተዋት በቃ። እሺ ከእንግዲህ እንዳትደውል። እሺ ደብዳቤም አትላክ። እሺ ልጅቷ ህይወቷን ትኖርበት። እሺ ተግባባን? አዎ ተግባባን። እየቀለድክ አይደለም አይደል? ይቅርታ ተግባብተናል ለማለት ፈልጌ ነው። ያልከው ገብቶኛል፣ ግን አንድ ጊዜ ስልኩን ስጣት፣ አንድ ነገር ልላት ፈልጋለሁ። መርሃባ እንኪ ስልኩን አለኝ። እሺ ብዬ በተሰላቸ መንፈስ ተቀበልኩት። ጆሮዬ ላይ እንዳደረኩት ሹክሹክታ በሚመስል ድምፅ እወድሻለሁ ብሎኝ ስልኩ ተዘጋ። እኛ ምንም ሳናወራ ሁዘይም ያቀረበውን ምግብ ትይዩ ተቀምጠን መብላት ጀመርን። ስልኩን ይዤ ግትር ብዬ ቆምኩ። አይኔ መስኮቱ ላይ ተክዬ ወዴት እየሄድኩኝ ወደማላቀበት ቦታ በሐሳብ ተጓዝኩ። በዚህ መሃል ነበር አንዱ እስረኛ ጌታዬ ባይረም ስልኩን አምጣው የምደውልበት ቦታ አለ ብሎሃል አለኝ። እሺ ብዬውን ባይን ጠራርጌ የታጠብኩኝና ወጣሁ። ስልኩን ልመልስለት ሲሄድ አልጂን አናገርካት? ልታገባ እንደሆነ እየተወራ ነው አለኝ። አዎ አናገርኳት አልኩት። ለቀጣዩ ነገር ምላሽ ሳልሰጥ ፉላን ከወደ ጥግ የቦክስ ልምምድ ያደርጋል። ወደ መኝታ የገባውና ወደ ግድግዳው ዞሬ ተኛሁ። በዚህ መሃል ባይረም ጠራኝ። ብድግ ብዬ አቤት አልኩት። እስኪ ሻይ ነገር አምጣልን አለኝ። ከዚህ በፊት እንደዚህ ያዞኝ አውቅ። እሺ ብዬው ክፍል ውስጥ ባለችን አነስተኛ ክፍል አይደለም ጥግ ላይ ነው። ሻዩን አፈላውና በብርጭቆ ወሰድኩላቸው። ራሱ ባይረም ፉላንና አንድ ሰው በጠረጴዛው ዙሪያ ተቀምጠዋል። አንዳንድ እያነሳው ላስቀምጥላቸው የእጄን መንቀጥቀጥ አይተው ተሳሳቁ። ዝም አልኳቸው። ፉላን ደግሞ እንዳስቀምጥለት ሳይሆን በእጅ እንድሰጠው ነገረኝ። እሺ ብዬ ስሰጠው ሳይቀበለኝ እጄን እያየ እውነት ነው እጅ ይንቀጠቀጣል፣ የሆንከው ነገር አለ ወንዱን እንጂ አለኝና ሊቀበለኝ እጁን ሲሰበስብ የሰጠሁት መስሎኝ ስለነበረ
ብርጭቆ ከኔም ከሱም ከሁለታችንም ሳይሆን ወድቆ ተሰበረ። መሰበሩ ሳይሆን ችግሩ በፉላን ልብስ ላይ የተደፋው። አስተያየቱ የሰይጣን ሆነብኝ። በረጅሙና በጋለ መልኩ መናደድ እንዲታወቀበት ሆኖ ሲተነፍስ ሙሉ ክፍል ውስጥ ያሉት እስረኞች ስሙን እየደጋገሙ በመጣራት ለድብድብ ይጋብዙት ጀመር። ፉላን ፉላን! ግራ ገባኝ። ይቅርታ ፉላን አልኩት እንዲረጋጋ በማሰብ። አሁንም ጩኸታቸው ግራ ስላጋባኝ እየዞርኩኝ ሰዎቹን ስመለከት ድንገት ሳላቀው ደርሶ አንድ ቡጢ በመንጋጋዬ ላይ አርፎ ተሽቀንጥሬ ከአንድ አልጋ ብረት ላይ ተጋጨውና ወደቅኩ። መጠኑ ያልታወቀኝ ደም ከአፌ መንደቅደቅ ጀመረ። ምን አይነት ሁኔታ ውስጥ እንደነበርኩኝ አላውቅም፣ ግን መጥፎ የማላቃቸው ድላዎች የማውቀው ፉላን ውጪ በሌሎች ደረሰብኝ። ተቀጠቀጥኩ ማለት የሚያንሰው አኳኋን ነው። ለፉላን ሌሎችም ይደረቡለት ጀመር። ጭራሽ ብሎ የነሱ ሲገርመኝ ባይረምም ተጨመረለት። የአባቱን ዋጋ እናስከፍለዋለን። አንተን ያለ እናት ያስቀራህ አልጂን ነው። አንተ እንዲህ ለሆንክበት ህይወት ተጠያቂው በሙሉ አልጂን ነው። ምንም አልገባኝም ነበር። ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።